ትልቁ የአውሮፓ ቻምፒየንስ ሊግ ጨዋታ ይከናወናል። ኢንተር ሚላን ከባርሴሎና ሳን ሲሮ ጁሴፔ ሜአዛ ስታዲየም ላይ ይህ ጨዋታ የመጀመሪያውን ጨዋታ በተለይ ካምፕ ኑ ላይ ሞንቱዊች ላይ ሲደረግ ድንቅ እንቅስቃሴን ተመልክተን ነበር። 3-0 ሆኖ ውጤት ነበር የተጠናቀቀው። ከዛ በኋላ ሌላ ድራማዊ ትዕይንት ያሳየን ይሆን ወይንስ የ2010ን ታሪክ ጁሴፔ ሜአዛ ስታዲየም እንመለከታለን? አድማጮችን በተለይም በዚህ ጉዳይ ላይ ኢንተር ሚላን ላይ ባርሴሎና ጨዋታ በተመለከተ የነሱን ግምት ሐሳብ አስተያየታቸውን ያካፍሉን ሰማ እኛም መልሰን ይሄንን ሐሳብ አስተያየታቸውን ለነሱ እናደርሳለን። ከዛ ውጭ ምንመለከተው ጆርጂኒዮ ከአርሰናል ጋር ላይ ተረጋግጧል። በቀጣይ ለፍላሚንጎ የ3 ዓመት ውል ይፈርማል ተብሎ ይጠበቃል። ከዛ ውጭ ደግሞ በፈረንሳይ ሊጋ እየተጫወቱ የሚገኙ የአፍሪካን ተጫዋቾችን በተመለከተ የዓመቱ ምርጥ ተጫዋች እጩዎች ይፋውናል። እነዚህንና መረጃዎችን እያነሳን ቆይታ እናደርጋለን። እነሱም ሐሳብ አስተያየታቸውን እየሰጡን ቆይታ ያደርጉ። የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ትናንትና አንድ ጨዋታ ተከናውኖ ነበር። ክሪስታል ፓላስ እና እንደዚሁም ኖቲንግሃም ፎረስትን ያገናኘው ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። ይህ ውጤት ለፎረስት እጅጉን የማይፈልገው ውጤት ነው። ምክንያቱም በቻምፒየንስ ሊግ ቦታ ላይ ያለን ቦታ ለማስጠበቅ ይረዳው ነበር። ይሄንን አልተጠቀመም። ይሄንን ጨዋታ ቢያሸንፍም ያው ያለበት እዛው ደረጃ ላይ ነው የሚቀመጠው። ሆኖም ግን ከቼልሲ እንደዚሁም ከኒውካስል ዩናይትድ ጋር ያለው የነጥብ ልዩነት ተመሳሳይ ይሆን ነበር። 63 ነጥቦችን ይዝ ነበር። ይሄንን አላሳካም። ቀደም ብሎ ግን በማስቆጠሩ ረገድ ኤብሪች ነው በፍጹም ቅጣት ምት ግብ አስቆጥሮ የነበረው ለክሪስታል ፓላስ። ከዛ በኋላ ግን ሞሪሎ 65ኛው ደቂቃ ላይ ሌላ አንድ ግብ አክሎ ጨዋታው አንዳቻ በሆነ ውጤት ተጠናቋል። ፎረስት 61 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል። ፓላስ በአንጻሩ 46 ነጥቦች ነው ያሉት 12ኛ ደረጃ ላይ ተቀምጧል። እንደ ቡድን ፎረስት ያለፉትን ተከታታይ ጨዋታዎች ላይ ነጥብ እየጣለ ነው የሚገኘው። ይሄ ምናልባት በተለይ አሰልጣኝ ኑኖ ስፒሪቶ ሳንቶ ከመጡበት ጥንካሬ አንፃር በዚህ መልኩ ቡድኑ ይንሸራተታል ብሎ ማንም አልጠበቀም ነበር። ባለፈው በብሬንፎርድ ለባዶ በሆነ ውጤት መሸነፋቸውን እናስታውሳለን። በተመሳሳይ መልኩ በማንቸስተር ሲቲም ተሸንፈው እንደነበር የሚታወስ ነው። ቶተንሃም ሆትስፐርን ያሸነፉት በቅርብ ጨዋታዎች፣ ከዛ ውጭ በኤቨርተን ተሸንፈዋል። በቪላም እንደዚሁ ሽንፈት ገጥሟቸዋልና እንደ ቡድኑ እየተንሸራተተ እንዳለ እየተመለከትን እንገኛለን። የስፔን ላሊጋ ትናንትና እንደዚሁ አንድ ጨዋታ ተከናውኖ ነበር። ጂሮናና ማዮርካን ያገናኘው ጨዋታ 1-2 በሆነ ውጤት በጂሮና አሸናፊነት ተጠናቋል። ክርስቲያን ስቱዋኒ ነው ብቸኛውን የጂሮና የማሸነፊያ ግብ ያስቆጠረው። ይሄንን ተከትሎ በተለይም ጂሮና ቢያንስ ከወራጅ ቀጠናው የሚርቅበትን እድል አግኝቷል። 38 ነጥቦችን ይዞ 15ኛ ደረጃ ላይ ተቀምጧል። ከታች ከሚገኙት በተለይም ከላስ ፓልማስ እንደዚሁም ከአላቬስ እና ከሴቪያ ርቋል። ያው ከሴቪያ ጋር በተመሳሳይ ነጥብ ነው የተቀመጠው። ሆኖም እርስ በርስ ባላቸው ግንኙነት መሰረት ነው ደረጃ ልዩነት ያመጣው እንጂ ሁለቱም 38 ነጥቦችን ይዘዋል። በአንጻሩ ማዮርካ 44 ነጥቦችን ይዞ 10ኛ ደረጃ ላይ ነው የሚገኘው። ይሄንን ጨዋታ ቢያሸንፍ ቢያንስ በቀጣይ ዓመት በዩሮፓ ሊግ የመሳተፍ እድሉን ወይ በኮንፈረንስ ሊግ የመሳተፍ እድሉን ያሰፋ ነበር። ይሄንን እድሉን አልተጠቀመም። የጣሊያን ሴሪም ትላንትና አንድ ጨዋታ ተከናውኖ ነበር። በዚህም ጨዋታ ላይ ኤሲ ሚላን አሸንፈዋል። ጂኖዋን በገጠመበት ጨዋታ 2-1 በሆነ ውጤት ነው ያሸነፈው። ኤሲ ሚላንን አሸናፊ ያደረጉ ግቦች ደግሞ ያስቆጠሩት ራፋኤል ላዮና እንደዚሁ ሞርተን ፍሬድረር በራሱ መረብ ላይ ነው ከመረብ ያሳረፈው። ቪቲኒያ ኦሊቬራ ደግሞ ብቸኛዋን የጂኖዋ ግብ ከመረብ አገናኝቷል። ኤሲ ሚላን አሁንም ያን ያህል ከፍ ያለ ውጤት ላይ አይገኝም። በቀጣይ ዓመት ምናልባትም በየትኛውም የአውሮፓ መድረክ ላይ ሳተፍ የሚችልበት እድል ሰፊ ይመስላል። 57 ነጥቦችን ይዞ 9ኛ ደረጃ ላይ ተቀምጧል። ምናልባት በዩሮፓ ኮንፈረንስ ሊግ ላይ ይሳተፋል ተብሎ ከሚጠበቀ ከላዚዮ እንኳን ያለው ነጥብ ልዩነት ሰፊ ነው። ላዚዮ 63 ነጥቦች ነው ያሉት። ይህን ነጥብ የማጥበብ ድሉ ጠባብ ይመስላል። አሁን ባለው ሁኔታ ስንመለከት 3 ጨዋታዎች ነው የሚቀሩት። ያው በ3 ጨዋታዎች ብዙ ነገሮች ሊቀየሩ ይችላሉ። ሆኖም አሁን ኤሲ ሚላን ካለበት ቅርጽ አንፃር ይሄንን የመቀየር አቅም አለው ተብሎ አይታሰብም። እንደ ቡድን በርከት ያሉ ችግሮች አሉበት። ይሄንን ቀርፎ በቀጣይ የሚኖሩ ጨዋታዎች ላይ ወደ ላይ ከፍ ይላል ተብሎ አይጠበቅም። የአውሮፓ ቻምፒየንስ ሊግ ዛሬ ወሳኝ ጨዋታ ይደረጋል። ኢንተር ሚላን ከባርሴሎና የመጀመሪያውን ያንን ድራማዊ ትዕይንት የታየበትን ጨዋታ ተመልክተን ነበር። ሁለተኛው የመልስ ጨዋታ ደግሞ ሳን ሲሮ ጁሴፔ ሜአዛ ላይ ይደረጋል። የመጀመሪያው ጨዋታ 3-0 በሆነ የሚያጠናቀቁ የሚታወስ ነው። ሁለቱ ክለቦች በአውሮፓ ቻምፒየንስ ሊግ በተደጋጋሚ በቅርብ ጊዜ መገናኘት እድል ነበራቸው። በተደጋጋሚ በነበራቸው ጥሩ ፐርፎርማንስ ያው ሁላችንም ትዝታ የሚሆነው የ2010 ነው። ከዛ ውጭ ግን ሌላም ጊዜ እነዚሁ ተገናኝተው ነበር። ባለፈው ደግሞ ምናልባት ለአውሮፓ ቻምፒየንስ ሊግ ማስታወቂያ ሊሆን የሚችል ጥራት ያለው በጥራቱ ከፍ ያለ የጨዋታ እንቅስቃሴ የተመለከትንበት የመጀመሪያውን ዙር መርሃ ግብር አይተናል። ለ14ኛ ጊዜ ነው ዛሬ የሚጫወቱት።
ይቀደም ባደረጓቸው 13 ጨዋታዎች ባርሴሎና የበላይነቱን አለው 8 ጨዋታዎች አሸንፈዋል። በቅርብ ጊዜ ደግሞ ባደረጓቸው ጨዋታዎች ላይ ይሄንን የተመለከትነው በምድብ ጨዋታዎች የመገናኘት እድል ነበራቸው። በአውሮፓ ቻምፒየንስ ሊግ በነዛ ጨዋታዎች ላይ ጥሩ ፐርፎርም አድርጎ የተሻለ እንቅስቃሴንም ባርሴሎና አስመልክቶናል። በዛሬው ጨዋታ ላይ በባርሴሎና በኩል ጉዳት ላይ የሚገኙ ተጫዋቾች አሁንም አይሰለፉም። ካሳዶ እንደማይሰለፍ ተረጋግቷል። ከዛ ውጭ ደግሞ ኩንዴም እንደማይኖር ነው የተገለጸ የሚገኘው። ሌሎቹ ግን ተጫዋቾች እንደዚህ ይኖራሉ ተብሎ ይጠበቃል። በኢንተር ሚላን በኩል ፓቫ ትላንትና ለምምድ አቋርጦ መውጣቱ ነው የተነገረው። ቤንጃሚን ፓቫ እሷን ለመኖሩ ምናልባት ቡድኑ ላይ በመከላከሉ ረገድ የመጀመሪያው ጨዋታ ላይ ላሚን ያማል እንደዛ ሲያንገላታቸው ተመልክተናል። በጨዋታ እንቅስቃሴ በተለይ ዲማርኮ በእግር ኳስ ህይወቱ የቅዠት ምሽት ያሳለፈው በዛ ምሽት ነው ማለት ይቻላል። እንደ ቡድን ኢንተር ሚላን በመከላከሉ ረገድ ሲቸገር አንደኛው ሲፈተን የነበረው ኦስካር ዲማርኮ ነበረ። በዛሬው ምናልባት በዛሬው ጨዋታ ላይ ተመሳሳይ ነገር ሊገጥመው ይችላል። ትላንትና ከጨዋታው ቀደም ብሎ ጋዜጣዊ መግለጫ ነበር። በዚህ ጋዜጣዊ መግለጫ ላይ አንደኛው የተገኘው ባስቶኒ ነበርና ለሁለትና ለሶስት ሆነን ላሚን ያማልን እንይዘዋለን ብሏል። ያው ልክ ፓሪስ ጀርመን ከአርሰናል ሲጫወት ቪቲኒያ እንደተናገረው ልክ ሳካ ኳስ ይዛ አራት ሆነን እንቆማለን እንዳለው ዛሬም እንግዲህ ባስቶኒ ለሁለትና ለሶስት ሆነን እንቆማለን ብሏል። ኢንተር ሚላን የባለፈውን ጨዋታ ዘይቤ መልሶ ይተገብረዋል ተብሎ ይጠበቃል። በመጀመሪያው ጨዋታ ላይ ጉዳት ገጥሞት ተቀይሮ ወጥቶ የነበረው ላውታሮ ማርቲኔዝ ትናንትና ለምምድ ሰርቷል። ይህንን ተከትሎ የመሰለፍ እድል ያገኛል ተብሎ ነው የሚጠበቀው። ከዛ ውጭ በቀደም በተለይም በሳምንቱ መጨረሻ ኢንተር ሚላን ሲጫወት በርከት ላሉ ተጫዋቾች እረፍት ሰጥቷቸው ነበር። አቸርቢን ጨምሮ ኋላ ላይ ተቀይሮ ይግባ እንጂ ባሬላን እንደዚሁ ማርከስ ቱራም ዴምፍሬ ዲማርኮ ራሱ እረፍት አግኝቶ ነበር። እነዚህ ተጫዋቾች ወደ ቋሚ አስተላለፍ ይገባሉ ተብሎ ይጠበቃል። በተመሳሳይ መልኩ በባርሴሎና በኩል የባለፈውን አጠቃላይ አስተላለፍ እንደ ቡድን ይዘጋባል ተብሎ ነው የሚጠበቀው። ምናልባት አንዳንድ ቅያሪዎች ሊኖሩ የሚችሉበት እድል ሊኖር ይችላል። በተለይ በተከላካይ መስመር ላይ በመስመር በኩል የኢንተር ሚላንን ዊንግ ባኮች የማቆም ችግር በግራ መስመር ላይ ተመልክተን ነበር በባርሴሎና በኩል። ይሄንን ለመቅረፍ ምናልባት አሰልጣኝ ሃንስ ፍሊክ ለውጦችን የሚያደርጉበትም እድል ሊኖር ይችላል። እንደ ቡድን ባርሴሎና ባለፉት ሳምንታት ጥሩ ጊዜን እያሳለፈ ነው የሚገኘው። ሮበርት ሌቫንዶቭስኪን ተክቶ ፌራን ቶሬዝ ይሰለፋል ተብሎ ይጠበቃል። ከዛ ውጭ በመጀመሪያው ጨዋታ ላይ ለኢንተር ሚላን ተጫዋቾች ተከላካይ መስመር ላይ ለሚገኙ በተለይ እያንዳንዱን ፈተና ሲያዘጋጅ ሲያቀርብ የነበረው ላሚን ያማል በዛሬውም ጨዋታ ላይ በተመሳሳይ መልኩ ይጠበቃል። የሱ ሚና ከፍ ያለው ነው ይሆናል ተብሎ ነው የሚጠበቀው። በቀደም በሳምንቱ መጨረሻ ላይ በላሊጋው ያልተሰለፈው ሸዝኒ ወደ ጨዋታ ይመለሳል ተብሎ ይጠበቃል። በዛ ጨዋታ ላይ ማርክ አንድሬስ ተር ስቴገን ነበር የተሰለፈው። ከዛ ውጭ አብዛኞቹ ተጫዋቾች በመጀመሪያው ጨዋታ ላይ የተመለከተናቸው ተጫዋቾች በባርሴሎና በኩል ይሰለፋሉ ተብሎ ነው የሚጠበቀው። ሲሞኔ ኢንዛጊ በመጀመሪያው ጨዋታ ላይ በተለይ ያው ሰርቷል አልሰራም የሚለው ያው ጥያቄዎች አሉ። ግን በተለይ የባርሴሎና ኦፍሳይድ ወጥመድ ለመስበር ታሳቢ ያደረገ በተለይም ያው በ4-4-2 ወይም በ4-3-3 የምትጫወት ከሆነ ኦፍሳይድ ትራፑን ሳፈልጉ እዛ ወጥመድ ውስጥ ይገባል። ሪያል ማድሪድ ሌሎችም ክለቦች በተመሳሳይ መልኩ ባየር ሙኒክም እዛ ወጥመድ ውስጥ ይገባ ነበር። የሲሞኔ ኢንዛጊ ግን በተለይ በዊንግ ባክ መጫወቱ ሌት ከመሮ ነው ስለሚመጡ ከመሃል ሜዳው እነሱ ወጥመዱን ከሚሰሩበት ከጀርባው ነው ስለሚመጡ ኦፍሳይድ ውስጥ ለከታቸው አይችልም። ዲማርኮ ነው የኔም ዴምፍሬን ያው ዲማርኮ በዛጨው ታለ ያው አጥቅቷል ለማለት እጅጉን አስቸጋሪ ነው። ምናልባት ከሶፊ ለፊት የሚገኘው ማርከስ ቱራም ያንን ቦታ ኤክስፖዝ ያደርገው ነበር እንጂ ኋላ ላይ የመጣ ነበር ቦታ ኤክስፖዝ ያደርግ የነበረው። ከዛ ውጭ ግን በዛሬውም ጨዋታ ላይ ዊንግ ባኮቹ ሙሉ ለሙሉ ወሳኝነት ይኖራቸዋል። በኢንተር ሚላን በኩል ባርሴሎና ዘንድሮ አንደኛው ክፍተቱ የመስመር ተከላካዮች ናቸው። በዛሬው ጨዋታ ላይ ምናልባት ኤሪክ ጋርሲያ በቀይ በኩል ይኖራል ተብሎ ነው የሚጠበቀው። ኩንዴ ጉዳት ላይ መገኘት ተከትሎ ከዛ ውጭ ግን ኢኒጎ ማርቲኔዝም ወደ ግራ ላይ ማዘን ይችላል። በመጀመሪያው ጨዋታ ላይ አንደኛው ክፍተት የነበረው ማርቲን አልቻለውም ነበር። ዴምፍሬን ይህንን ለመቅረፍ ጥረት ያደርጋሉ ተብሎ ይጠበቃል። መሀል ሜዳ ላይ ያው እንደተለመደው ፔድሪ ዲዮንግ እንደዚሁም ዳኒ ኦልሞ ይጣመራሉ ተብሎ ይጠበቃል። በባርሴሎና በኩል ይሄ በተለይም ከኢንተር ሚላን እድሜ ከገፋው ከቻናጉሉ ኒኪታሪያን እንደዚሁም ባሬላ ጥምረት ጋር የምንመለከተው ትልቅ ፍልሚያ ነው የሚሆነው። መሀል ሜዳው ምናልባት ሁሉ ነገሮች ሊወስን ይችላል። ያው በኢንተር ሚላን በኩል ትልቁ መሳሪያው ዊንግ ባኩ ቢሆንም ከዛ ውጭ ግን መሀል ሜዳ ላይ የሚኖረው ፍልሚያ አጠቃላይ የጨዋታውን ሂደት ወሳኝነት ሊኖረው ይችላል ተብሎ ነው የሚጠበቀው። በዚህም በተለይም መሀል ሜዳ ላይ ባርሴሎና ኳሱን መቆጣጠር የሚችል ከሆነ የኢንተር ሚላን ዊንግ ባኮች በሚፈለገው ጥራት ደረጃ ኳሱን አደጋ እንዳይፈጥሩ ማድረግ ይችላል። ምናልባት ሁለተኛ ሰከንድ ቦል ለመጠቀም ሊገደዱ የሚችሉበት እድል ሊኖር ይችላል። ኢንተር ሚላኖች ቀጥታ ከያን ሶመር የተሻገሩ ኳሶችን በዊንግ ባኮቻቸው አማካኝነት ለማጥቃት የሚጠቀሙበት እድል ሊኖር ይችላል። ከዛ ውጭ ግን አሁንስ ላሚን ያማልን ልክ በመጀመሪያው ጨዋታ ላይ እንደተመለከት ነው በምን መልኩ ነው የሚያቆሙት? በመጀመሪያው ጨዋታ አንደኛው
ክፍተት የነበረው ያ ቦታ ነበር በተደጋጋሚ የባርሴሎና የማጥቃት ሂደት ጀመረም የነበረው በዚህ ተጫዋች እንደነበረ የሚታወስ ነው ይህን ጨዋታ ግን የሚመሩት ምናልባትም ለኢንተር ሚላን ጥሩ ይሃሉ ነው የዓለም ዋንጫውን እንደዚሁም የአውሮፓ ቻምፒየንስ ሊግን ሲመሩ መናቃቸው ሳይመን ማንቻ ይህንን በዳኝነት የሚመሩት ማንቺሩክ ናቸው በዳኝነት የሚመሩትና እኚህ ዳኛ ደግሞ በተለይም ከዚህ ቀደም ኢንተር ሚላን በቻምፒየንስ ሊግ ያደረጋቸውን ጨዋታዎች በርካታ ጨዋታዎችን አድርጎ እሳቸው የመሩ አንድ ጨዋታ ብቻ ነው ያሸነፈው ስላቪያ ፕራሃን 2019 ላይ ብቻ ነው ሌሎቹን 7 ጨዋታዎች በአጠቃላይ ማለት ነው ከ7 ጨዋታዎች አንዱን ያሸነፈው በ6ቱ ተሸንፈዋልና ከነዚህ መካከል የምናስታውሰው በቅርብ ጊዜ በተለይም 2022 ላይ ከባርሴሎና ከራሱ ጋር 3-0 በሆነ ውጤት ያጠናቀቀበትን በሊቨርፑል የተሸነፈበትን ከባርሴሎና ጋር 1-0 ያጠናቀቀበትን ጨዋታ ጀምሮ በርከት ያሉ ጨዋታዎችን መርተዋል ከኢንተር ሚላን ሲመሩ ኢንተር ሚላን ውጤት አይቀናውም በዛሬው ጨዋታ እሳቸው ናቸው የመሩ የሚገቡት ጆርጊኒዮ ፍላሚንጎን ለመቀላቀል መስማማቱ ተገልጿል የተጫዋች ባለፉት አመታት በተለይም ከቼልሲ ወደ አርሰናል ከቀና በኋላ ለአርሰናል የአማካኝ ክፍል መረጋጋት እንደፈጠረለት እንደዚሁም ልምዱን ያካፈለ እንዳለ ይታወቃል አሁን ደግሞ ወደ ፍላሚንጎ እንደሚያቀና ነው የተጫዋች የተገለጸው በዛም የ3 አመት ውል ይፈርማል ተብሎ ይጠበቃል በአርሰናል በተለይም ባለፉት አመታት ጥሩ ጊዜ ያሳልፋል ያው ዘንድሮ እንኳን ወጣ ገባ ያለ ነው የሚገኘው ጥቂት ጨዋታዎች ላይ ነው የመሰለፍ እድል ያገኘ የሚገኘው ባለፉት ጨዋታዎች በሚሰለፍባቸው ጨዋታዎች ላይ ግን ተጽዕኖ ከፍ ያለ ነው ዘንድሮ 26 ጨዋታዎችን አከናውኗል በአውሮፓ ቻምፒየንስ ሊግ 6 እንደዚሁ በእንግሊዝ ፕሪሚየር ሊግ ደግሞ 14 ጨዋታዎችን እንዳከናወነ የሚታወስ ነው ኮንትራቱን እንደሚጠናቀቅ ይታወቃል መዳረሻው ደግሞ ፍላሚንጎ መሆኑን የተረጋገጠው ብሩኬ ለሳውዲው አሊላል ብሩኖ ፈርናንዴሽን ለማስፈረም ወኪሉ እንደዚሁም ከጠበቃው ጋር ንግግር ማድረጉ ተገልጿል ሆኖም ግን ተጫዋቹን ማንቸስተር ዩናይትድ ይለቀዋል ተብሎ አይጠበቅም ቀደም ብሎ ቢያንስ ተጫዋቹ ፍቃደኛ የሚሆን ከሆነ ከዓለም ክለቦች ዋንጫ ቀደም ብሎ ተጫዋቹን የማስፈረም እንዳለ ፍላጎት እንዳለ ላቸው ተገልጿል የፈረንሳይ ሊግ ምርጥ አፍሪካዊ ተጫዋች እጩዎች ይፋ ሆነዋል 3 ተጫዋቾች ናቸው በእጩነት የቀረቡት አንደኛው አሽራፍ ሀኪሚ ነው ከፓሪስ ጀርመን ዘንድሮ ጥሩ ጊዜን ያሳለፈ ይገኛል በሊግ በተለይም በርካታ ግቦች ላይ ተሳትፎን አድርጓል 8 ግቦችን አስቆጥሯል 4 ደግሞ የመጨረሻ ኳስ አመሻሽቶ ማቀበሉ የሚታወቅ ነው ከዛ ውጭ ደግሞ የስትራስቡርጉ ሀቢብ ዲያራ እንደዚህ ተካቷል እንደዚህ ኢቫን ኩራስድ የተካተተ ሌላኛው ተጫዋች ነው ከኒንስ እነዚህ ተጫዋቾች ተካተዋል የቀድሞ የአርጀንቲና ብሔራዊ ቡድን ተከላካይ መስመር ተጫዋች ነው ሉዊስ ጆቫኒ እልፈቱ ሰምቷል በ77 አመቱ ነው እልፈቱ የተሰማው የ1978 የዓለም ዋንጫ ምርጥ ተከላካይ እንደነበር እናስታውሳለን ያ በርካቶቻችን ይሄንን የዓለም ዋንጫ እናስታውሳለን አንደኛው የአርጀንቲና በተለይ ወታደራዊ ሁንታ ቡድን ከፔሩ ጋር የነበረውን አገር ውስጥ የነበረውን ጭፍጨፋ ለመሸፈን ሲል የዓለም ዋንጫን የተጠቀመበት ጊዜ እንደነበር ይታወሳል ለፔሩ ከአጠቃላይ በተለይም የማይከፈል ወለድ የማይከፈልበት ብድር አበድሮ እንደዚሁም ስንዴቱ በርካታ ነገሮችን አድርጎ ነበር ያንን ጨዋታ ፔሩን 6-0 በሆነ ውጤት አሸንፎ መጨረሻ ላይ ሻምፒዮን እንደነበር እናስታውሳለን ያው ውድድሩ ላይ የአርጀንቲና መንግስት አጠቃላይ ሂደት ይነሳል እንጂ እዛ ቡድን ውስጥ ድንቅ የነበሩ ተጫዋቾች መካከል አንደኛው ሉዊስ ጆቫኒ እንደነበር ይታወሳል በ77 አመቱ ማለፉ ነው የተሰማው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ውድድር ዛሬ ጅማሮን ያደርጋል በኢትዮጵያ ስፖርት አካዳሚ እስከ ግንቦት 3 ቆይታውን እንደሚያደርግ ይታወቃል በዚህ ሻምፒዮና ላይ በአጠቃላይ 1379 አትሌቶች ተካፋይ ናቸው ከፍተኛ ቁጥር ያላቸው አትሌቶች ናቸው የሚካፈሉት በኢትዮጵያ አትሌቲክስ ሀገር ውስጥ ከሚደረጉ ውድድሮች ሁሉ አንጋፋውና ቀዳሚው እንደሆነ ይታወቃል በዚህ ውድድር ላይ ክለቦች ከተማ አስተዳደሮች እንደዚሁም ተቋማት ይካፈላሉ ወደ 32 የሚጠጉ ክለቦች ናቸው ይካፈላሉ ተብሎ የሚጠበቀው በአጠቃላይ በውድድሩ ላይም ጠንከር ያለ ፉክክር ይደረጋል ተብሎ ይታሰባል በወንዶችም በሴቶችም በተለይ አሁን ባለው ሁኔታ ትልልቅ አትሌቶች ይኖራሉ ተብሎ እንደዚህ የሚጠበቀው በተለይ በ800 ሜትር ሴቶች ላይ ጽጌ ዱጉማ ሀብታም አለሙን የመሳሰሉ አትሌቶች እንደሚኖሩ ታውቋል እነዚህ አትሌቶች ደግሞ በተለይ በቅርብ ጊዜያት በዓለም አቀፍ ውድድሮች ላይ ጥሩ ፐርፎርማንስ ያደርጉት ተመልክተናል ይሄንን በኢትዮጵያ ስፖርት አካዳሚ እነዚህ አትሌቶች በቀላሉ መመልከት የምንችልበት እድል አለ ከዛ ውጭ ግን የ10000 ሜትር ወንዶች አሁንም ቢሆን ካልተፈታው ትራጋ የሚደረገው ይሄ ውድድር በ7 መን ብቻ ነው የሚከናወነው ይሄ እጅጉን ከባድ ነው ምክንያቱም በሴቶቹ እንኳን ስንመለከት 70 አካባቢ አትሌቶች ይካፈላሉ በ7 መን ሲሆን ደግሞ እጅጉን የተጠጋጋና ምቹ ያልሆነ ሁኔታ አለ አካዳሚ ዛይደን ስንመለከትም ትራኩ ተቆፋፍሯል አንዳንዱ አስፋልት ነውና በስፓይክ ለመርገጥ ምቹ አይደለም ይሄ ምናልባት አትሌቲክስ ላይ የሚያመጣው ጉዳት አለ የውድድሩንም ስታንዳርድ ደረጃም ዝቅ ያደርጋል እዚህ ትራክ ላይ የሚደረግ ምንም ማንኛውም ሰዓት ክብሮሰን አይመዘገብም በዓለም አትሌቲክስ ምክንያቱም ከስታንዳርድ በታች ነው አጠቃላይ ትራኩ ከዛ ውጭ የሰዓት መመዝገቢያም እንደዚህ የለምና ብዙ ባልተሟሉ ሁኔታዎች ምናልባት በኢትዮጵያ አትሌቲክስ ውስጥ ትልቁ
ኢቨንት በዚህ መልኩ ዘንድሮ ይከናወናል። በርከት ያሉ ክፍተቶች አሉበት። ምናልባት ኢትዮጵያ አትሌቲክ ፌዴሬሽን እንደዚሁም ስፖርቱን የሚመለከተው አካል ቆም ብሎ ማየት ያለበት ደረጃ ላይ ያለን ይመስለኛል። ኢትዮጵያ ውስጥ እንግዲህ ያው ለመጀመሪያ ጊዜ የምናስታውሰው የአዲስ አበባ ስቴዲየምን 1983 ላይ ትራኩ ከተነጠፈ በኋላ የተለያዩ ድሳቶች ተደርገውለት ነበረ። ባለፉት 3 እና 4 ዓመታት ግን ይህ ስቴዲየም ግልጋሎት እየሰጠ አይደለም። ሌሎች ደግሞ አዲስ አበባ ላይ ምንም አይነት ከኢትዮጵያ ስፖርት አካዳሚዎች ትራክ የለም። አጠቃላይ ራሱ የአካዳሚው ትራክም ቢሆን ራሱን ጥራቱን የጠበቀ አይደለም። ለመምር ነው እንጂ ትልልቅ ኢቨንቶች እንደዚህ አይነት ሀገራዊ ዓለም አቀፋዊ ውድድሮችን ለማስተናገድ ብቁ አይደለም። እስከነዚህ ችግሩ ዛሬ ጅማሮን ያደርጋል። ከዚህ ውጭ በርከት ያሉ ውድድሮች ይከናወናሉ። ቀን 7 ሰዓት ተኩል ላይ ነው መክፈቻ ስነ ስርዓቱ የሚከናወነው። ከዛ ቀደም ብሎ ግን ጠዋት ላይ ሌሎች በርከት ያሉ መርሃ ግብሮች አሉ። እነሱን እንደዚህ ውጤታቸውን እየተከታተልን እናደርሳለን። የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ላይ ደርሷል። ትናንትና 2 ጨዋታዎች ተከናውነው ነበር። አንደኛው አዳማ ከተማና መቀለ ሰባ እንደርታን ያገናኘው ጨዋታ ግብ ሳይቆጠርበት ባዶ ለባዶ በሆነ ውጤት ተጠናቋል። ይህ ጨዋታ ለሁለቱም ቡድኖች ያስፈልጋቸው ነበር። ምክንያቱም አሁን ያሉበትን ደረጃ ለማሻሻል ይረዳቸዋል። አዳማ ከተማ በተከታታይ ጨዋታዎች እያሸነፈ አይደለም። የመጨረሻዎቹን እንኳን 5 ጨዋታዎች ብንመለከት ትላንትና ከመቀለ ሰባ እንደርታ ጋር ባዶ ለባዶ ጨዋታውን አጠናቀቀ። ከዛውጭ ከወልዋሎ አዲግራት ዩኒቨርሲቲ ጋር አንዳቸው በሆነ ውጤት ማጠናቀቁን እናስታውሳለን። በመቻል ተሸንፏል ለባዶ በሆነ ውጤት። ከዛውጭ እንደዚሁ በኢትዮጵያ መድንም እንደዚሁ ሽንፈት እንደገጠመው እናስታውሳለን። ቡድኑ እየተቸገረ ነው የሚገኘው። ምናልባት ዘንድሮ በፕሪሚየር ሊጉ የመቆየቱ ጉዳይ አጠራጣሪ ነው። 23 ነጥቦች አሉት። 16ኛ ደረጃ ላይ ተቀምጧል። ካደረጋቸው 26 ጨዋታዎች 5ቱን ብቻ ነው ያሸነፈው። በአጠቃላይ ደግሞ 37 ግቦች ተቆጥሮበታል። እሱ ደግሞ ያስቆጠረው 21 ግቦችን ብቻ ነው። መቀለ ሰባ እንደርታም በተመሳሳይ መልኩ ችግር ውስጥ ነው የሚገኘው። ያለፉትን 3 ጨዋታዎች አላሸነፈም። 29 ነጥቦች ነው 14ኛ ደረጃ ላይ ተቀምጧል። ምናልባት ሐዋሳ ከተማ የሚያሸንፍ ከሆነ ይህን ደረጃ የሚያጣበት እድል አለ። አሁን ባለበት ደረጃ ስንመለከት ቡድኑ መሻሻሎች ይጠበቁበታል። ኢትዮጵያ ቡናና እንደዚሁም ሀዲያ ሆሳዕናን ያገናኘው ጨዋታ ደግሞ በኢትዮጵያ ቡና 1-2 አሸናፊነት ተጠናቋል። ከረፍት መልስ በተለይ ዲቫይን ወችዋ ነው ግቡን ያስቆጠረው። በጨዋታ እንቅስቃሴ በተለይም ኢትዮጵያ ቡና ቀስ እያለ ወደ ሞመንተም እየመጣ እንዳለ እየተመለከተ እንገኛለን። ያው ያለፉትን በተለይ ቅርብ ጨዋታዎች ላይ የመሸነፍም እንደገጠመው እናስታውሳለን። ከሁለት ጨዋታ ቀደም ብሎ 1-2 በሆነ ውጤት በሲዳማ ቡና እንደተሸነፈ እናስታውሳለን። ከዛ ጨዋታ ቀደም ብሎ ደግሞ እንደዚህ በባህር ዳር ከተማ 2-2 በሆነ ውጤት ተሸንፎ ነበር። ያለፉትን 2 ጨዋታዎች ግን እንደዚሁ አሸንፏል። 45 ነጥቦች አሉት። ከኢትዮጵያ መድን ጋር ያለው ነጥብ ልዩነት አሁንም ሰፊ ነው። ይሄንን ለማጥበብ ኢትዮጵያ መድን ጋር ቀሪ ጨዋታ አለ። ይሄንን ስንመለከት ዋንጫ ፉክክርና በደረጃ ላይ ያሉ ቡድኖችን ልዩነታቸው ሰፋ ያለ መሆኑን ያሳየናል። ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ የሚያደርጉት ጨዋታ ዛሬ ረፋር ላይ ይደረጋል። ቅዱስ ጊዮርጊስ ይህንን ጨዋታ ማሸነፍ ደረጃውን እስከ 4ኛ ድረስ እንዲያሻሽል ይረዳዋል። እንደ ቡድን በተለይ ያለፉትን ተከታታይ ጨዋታዎች ማሸነፉን ተከትሎ ቅዱስ ጊዮርጊስ እየመጣ ነው የሚገኘው። በመጨረሻው ጨዋታ መቀለ ሰባ እንደርታን 1-2 በሆነ ውጤት በቢኒያም ፈቅሮ ግብ ማሸነፉን እናስታውሳለን። ከዛው ወልዋሎ አዲግራት ዩኒቨርሲቲ ደግሞ 3-1 በሆነ ውጤት ረቷል ቅዱስ ጊዮርጊስ። ተጋጣሚው መቻል ኢትዮ ኤሌክትሪክ በአንጻሩ ወጣ አቋም እያሳየ አይደለም። በባህር ዳር ከተማ የመጨረሻውን ጨዋታ እንደተሸነፈ እናስታውሳለን። ከዛውጭ ያሸነፈው ድሬዳዋ ከተማ ነው። ያ 3 ቀን የተደረገው ያ ጨዋታ ነው አሸናፊነት ያጠናቀቀው። ለቅዱስ ጊዮርጊስ ወደ ላይ ከፍ ለማድረግ ቢያንስ በዋንጫ ፉክክር ውስጥ መቆየት ባይችል እንኳን ደረጃውን አሻሽሎ ለመጨረስ ይረዳዋል ተብሎ ይታሰባል። ኢትዮጵያ ንግድ ባንክ ከወልዋሎ አዲግራት ዩኒቨርሲቲ ደግሞ ቀን 9 ሰዓት ላይ የሚደረግ ጨዋታ ነው። ወልዋሎ አዲግራት ዩኒቨርሲቲ በአሁኑ ሰዓት በሊጉ ግርጌ ላይ የተቀመጠው በርከት ያሉ ጨዋታዎችን ተሸንፏል። ያሸነፈው ጨዋታ አንድ ብቻ ነው። 15 ጨዋታዎችን ተሸንፎ 18ኛ ደረጃ ላይ በ12 ነጥብ ተቀምጧል። ኢትዮጵያ ንግድ ባንክ በአንጻሩ ዘንድሮ የአምናው ጥንካሬ ላይ ባይገኝም መሀል ሰፋሪ ሆኖ ተቀምጧል። 8ኛ ደረጃ ላይ ነው የሚገኘው በ36 ነጥቦች። ያለፉትን 2 ጨዋታዎች አላሸነፈም። ከመቻል ጋር ባዶ በሆነ ውጤት ነው ያጠናቀቀው። ከዛ ውጭ ደግሞ በሐዋሳ ከተማ 2-1 በሆነ ውጤት መሸነፉን እናስታውሳለን። ቢያንስ ወደ አሸናፊነት ለመመለስ ይጫወታል ተብሎ ይጠበቃል። ሶል ሽሬ ከፋሲል ከነማ የሚያደርጉት ጨዋታ ሌላ የዕለቱ የሚደረግ ጨዋታ ነው። ሶል ሽሬ በአሁኑ ሰዓት 17ኛ ደረጃ ላይ ተቀምጧል። 19 ነጥብ ነው ያለው። ፋሲል ከነማ 34 ነጥቦችን ይዞ 11ኛ ደረጃ ላይ ይገኛል። ያለፉትን 3 ጨዋታዎች ማሸነፍ እንደከበደው እየተመለከትን እንገኛለን። እንደ ቡድን ወጥ አይደለም። ተከታታይ ጨዋታዎች ላይ ነጥብ እየጣለ ነው የሚገኘው። የመጨረሻውን ጨዋታ ከሀዲያ ሆሳዕና ጋር መጨረሻ ላይ በተቆጠረበት ግብ ባቻ ውጤት ማጠናቀቁን እናስታውሳለን። ከዛ ውጭ ግን በድሬዳዋ ከተማ 1-2 በሆነ ውጤት፣ ከዛ ውጭ እንደዚሁም በኢትዮጵያ ቡና በተመሳሳይ መልኩ 1-2 በሆነ ውጤት ተሸንፏል። እንደ ቡድን ዘንድሮ ካለው ጥራት አንጻር ጥሩ እንቅስቃሴን እያደረገ አይደለም።
ቡድኑ ወጡ ነው መዝለቅ አንደኛው ችግሩ ነው። በተደጋጋሚም ነጥብ እየጣለ ይገኛል። ይሄንን እየተመለከተ ነው የምንገኘው በፋሲል ከነማ በኩል ሶልሸሬ በአንጻሩ ተከታታይ ጨዋታዎችን ነጥብ እየጣለ ነው። ማሸነፍ በተለም እጅጉን ርቋል ከማሸነፍ መንገድ እንደወጣ እየተመለከተ እንገኛለን። ረጅም ጊዜ ሆኖታል ለመጨረሻ ጊዜ ያሸነፈው ወልዋሎ አዲግራት ዩኒቨርሲቲ ነበር 1-0 በሆነ ውጤት ያሸነፈው። ከዛ ጨዋታ በኋላ ባደረጋቸው መርሃ ግብሮች አላሸነፈም። አጠቃላይ 4 ጨዋታዎችን ተሸንፏል። ከዛ ውጭ ደግሞ 4 ጨዋታዎችን በአቻ ውጤት ነው ያጠናቀቀው ሶልሸሬ። ይሄን ስንመለከት ዛሬ ቢያንስ ወደ ፋሲል ከነማ የማሸነፍ መንገዱ ያጋደለ ይመስላል።